ሰላም ጤና ይስጥልን ውድ የፖድካስታችን ተከታታዮች፣ ይህ መጽሐፉ ምን ይላል የሚል ፖድካስታችን ነው። በፖድካስታችን መጽሐፍን የምንማማርበት አንድ ኤፒሶድ ጀምረናል። ይህ ኤፒሶድ ባለፈው ሳምንት የተጀመረው የማቴዎስ ወንጌል የተራራው ስብከት ነው። ዛሬ ሁለተኛውን ክፍል የምንማማርበት ይሆናል። ጌታ ኢየሱስ ይረዳናል። ባለፈው ሳምንት እንደተማርነው ክርስቲያን መሆን፣ ከዛ ደግሞ የክርስቲያን ሕይወት፣ ከዛ ደግሞ በሕይወቱ ምክንያት የሚከሰት ስደት የሚለውን ተማምረን ነበር። ዛሬ ሁለተኛውን ክፍል በጣም ታዋቂውን ከማቴዎስ ወንጌል ምዕራፍ 5 በጣም ታዋቂ ከሆነው ክፍል ጨውና ብርሃን የሚል ክፍል እንማማራለን ማለት ነው። ጌታ ኢየሱስ ይክበር። ሁለተኛው ክፍል እናንተ ብሎ ይጀምርና የምድር ጨው ናችሁ። ጨው የጨውነት ጣዕሙን ቢያጣ ወይም ሌላ ክፍል አልጫ ቢሆን መልሶ ሊያገኝ ይችላል ወይ? ወደ ውጪ ተጥሎ በሰው ከመረገጥ በቀር ይላል ማለት ነው። እናንተ ሁለተኛው ደግሞ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትደበቅ አትችልምና ሰዎች መብራትን አብርተው ከእንቅብ በታች ወይም ከእንቅብ ስር አያስቀምጡትም፣ በቤት ውስጥ ላሉት ሁሉ እንዲያበራ በመቅረዝ ላይ ያስቀምጡታል እንጂ። እንደዚሁም ሰዎች መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰዎች ሁሉ ፊት ይብራ ይላል። ኢየሱስ ይክበር። የመጀመሪያው ሐሳብ እናንተ የምድር ጨው ናችሁ የሚለው ነው ማለት ነው። የምድር ጨው ናችሁ። ጨው አልጫ ቢሆን ወይም ደግሞ ጨው ጣዕሙን ቢያጣ ከመረገጥ ውጪ ወይም ደግሞ ተጥሎ በሜዳ ላይ ከመረገጥ ውጪ ምንድነው ጥቅሙ? ጥቅም ሊኖረው አይችልም የሚል ኮንሰፕት ነው ያለው። ስለዚህ ጨው ምንድነው? የመጀመሪያው ጨው ናችሁ ሲል መጽሐፍ ቅዱስ የምድር ጨው ናችሁ ስንባል ምን እየተባልን ነው? ባይ ዘ ዌይ ሰልት የሚለው የእንግሊዝኛ ቃል የመጣው ሳለሪ የሚለው ወይም ደግሞ ደሞዝ የሚለው ዋጋ የሚለው የእንግሊዝኛ ቃል የመጣው ሰልት ከሚለው ቃል ነው። ተወራራሽነት አላቸው። ደሞዝ እንደማለት ነው፣ ዋጋ እንደማለት ነው የቃሉ ትርጉም። እናንተ የምድር ጨው ናችሁ ማለት የመጀመሪያው እናንተ ዋጋ ናችሁ፣ የእግዚአብሔር ዋጋው ናችሁ እንደማለት ነው። ባይ ዘ ዌይ የከጨው ዋነኛ ጥቅሙ አንዱ መገበያያ ወይም ደግሞ ከረንሲ መሆኑ ነው። ስለዚህ ጨው ናችሁ ማለት ከረንሲ ናችሁ፣ የእግዚአብሔር መስሪያዎች ናችሁ፣ የእግዚአብሔር ገንዘቦች ናችሁ ማለት ነው። እግዚአብሔር ይክበር። የመጀመሪያው ከረንሲ ናችሁ፣ መገበያያ ናችሁ። እግዚአብሔር አንድን ነገር መግዛት ከፈለገ፣ አንድን ነገር ማድረግ ከፈለገ ሊያደርግባችሁ የሚገባው ሰራተኞች፣ የሚሰራባችሁ የሱ ዕቃዎች አይደለ? ጳውሎስ እንደዛ ነው ያለው። ወንጌልን የሚሸከም ምርጥ ዕቃዬ ነው ያለው፣ ዕቃዎች። ስለዚህ እናንተ ጨው ናችሁ ማለት የእግዚአብሔር ከረንሲዎች ናችሁ ማለት ነው። እግዚአብሔር ይክበር። የመጀመሪያው ሐሳብ የእግዚአብሔር መክፈያዎች ናችሁ። እግዚአብሔር ይክበር። እግዚአብሔር እናንተን ቅድም ስለ መከራ ባለፈው ሳምንት ስለ መከራ አውርተናል ካስታውሳችሁ። እናንተ መክፈያዎች ናችሁ። መከራ የምትቀበሉት ሰዎችን ወደ እግዚአብሔር መንግስት ለማምጣት። እናንተ ምን ሆናችሁ? ተሰዳችሁ። እናንተ ወንጌልን ሰብካችሁ ምናልባት ተደብድባችሁ፣ ነገር ግን እግዚአብሔር በእናንተ ምን ያደርጋል? ይሰራል ማለት ነው። እግዚአብሔር ይክበር። ስለዚህ ከረንሲዎች ናቸው ማለት ነው። ለዛ ነው ሳለሪ የሚለውን ያነሳሁት። ሶልት ሳለሪ ከሚለው ሐሳብ ጋር ስለሚገናኝ ከረንሲ የሚለውን። ሁለተኛው ጣዕም አምጪ ናችሁ። በተለይ እዚሁ አካባቢ የተነገረው ጣዕም አምጪ ናችሁ። ጨው አልጫ ቢሆን ማለት አልጫ ማለት ጣዕም የሌለው ድንጋይ ማለት ነው። ወደ ውጪ ወጥቶ ይጣላል ማለት ነው። ጣዕም የምታመጡ ጣዕም የምትለውጡ ናችሁ ማለት ነው። እናንተ የምድር ጨው ናችሁ ማለት በምትገቡበት ስፍራ ሁሉ፣ በምትጨመሩበት ስፍራ ሁሉ የስፍራውን ጣዕም ትለውጡታላችሁ ማለት ነው።
ኢየሱስ ይክበር። ጣዕም የማይለውጥ ክርስቲያን እሱ ጨውነቱን አጥቷል ማለት ነው። አልጫ ሆኗል ማለት ነው። አልጫ ደግሞ ከመጣል ውጪ ምንም አይነት ጥቅም የለውም፣ ይረገጣል። ልክ እንደ ጠፋው ልጅ ማለት ነው። የጠፋው ልጅ ታስተውሉ እንደሆነ ከአባቱ ቤት በወጣ ጊዜ፣ ክፉን ባደረገ ጊዜ የእሪያ እንኳን ምግብ እስከሚያስፈልገው ድረስ ተረገጠ። ልጅ ነው ግን ተረገጠ። ልጅ ነው ግን የማይገባውን ኑሮ ኖረ። አልጫ ከሆነ እንደዛ ነው የምንሆነው። ጣዕም አልባ ከሆነ አይዘው ጨው ጣዕም ሰጪ ብቻ ግን አይደለም፣ ፕሪዘርቫቲቭም ጭምር ነው፣ ጠባቂ ጭምር ነው። የሚገባበትን ነገር ጥንት ፕሪዘርቭ ማድረግ የሚችል እናቶቻችን ቋንጣ ያሹበታል። የሚያሹበት አንደኛው ምክንያት ምንድን እንዲያደርግ ነው? ያ ቋንጣ ክፉ ነገር ባክቴሪያ ምናምን እንዳይነካው የሚደረግ አንድ ፕሪዘርቭ ያደርጋል፣ ይጠብቃል ማለት ነው። ኢየሱስ ይክበር። ስለዚህ የሚጠብቅም ጭምር ነው። ጣዕም የሚሰጥ ብቻ ሳይሆን ገብቶ ያለበትን ስፍራ የሚጠብቅ ጭምር ነው ማለት ነው። ባይ ዘ ዌይ እግዚአብሔር ከክርስቲያኖች የተነሳ አንዳንድ ነገሮችን ይጠብቃል፣ አንዳንድ ነገሮችን ፕሪዘርቭ ያደርጋል። እግዚአብሔር ይክበር፣ እግዚአብሔር ይክበር። የእግዚአብሔር ሰዎች ያሉበት ነገር ይጠበቃል። ጠባቂያቸው ከነርሱ ጋር የሆነው የመጠበቅ ኃይል አለው። የምታስታውሱ ከሆነ በሎጥ እና በአብርሃም መካከል የተደረገውን ታሪክ ላውራችሁ ትንሽዬ፣ በጣም ጥቂት። ሎጥ በዛች በምታስጨንቅ ምድር ሲኖር እግዚአብሔር ያችን ምድር ሊያጠፋት ሲመጣ አብርሃም ከመልአኩ ጋር የተነጋገረው አንድ ንግግር አለ። ምን አለ? ከዛች ምድር ይሄን ያህል አንተን የሚፈራ ሰው ቢገኝ ያንን ምድር ትጠብቀዋለህ ወይ? አዎ ጠብቀዋለሁ። አያችሁ፣ የሚጠብቅ ወይም ደግሞ ያንን ምድር ፕሪዘርቭ ሊያደርግ የሚችል የክርስቲያን ቁጥር በዛ ምድር ቢኖር ኖሮ እግዚአብሔር ሰዶምና ጎሞራን አያጠፋትም ነበር ነው ትምህርቱ። አብርሃም እየወረደ ሄዶ በጣም ጥቂት ሲቀረው በቃ አብርሃም አበቃ፣ ወይም ደግሞ አብርሃም መማለዱን ታከተውና በቃው። እግዚአብሔር ግን ከዛች ምድር ማንን አወጣ? ሎጥንና የሎጥን ቤተሰቦች አወጣ። የሎጥና የሎጥን ቤተሰቦች ሲያወጣ ፕሪዘርቭ እያደረጋቸው ነው፣ እየጠበቃቸው ነው። ስለዚህ ክርስቲያን ጨው ነው ማለት ይጠብቃል፣ ይጠበቃልም ጭምር፣ ይጠብቃልም ጭምር። እግዚአብሔር ይክበር። ስለዚህ እርሱን የሚጠብቅ እግዚአብሔር ከእርሱ የተነሳ አጠገቡ ያሉትን የሚጠብቅ እንደሆነ ለማሳየት የጨው ባህሪ ፕሪዘርቫቲቭ ነው። ሌላው ጨው መድኃኒትም ጭምር ነው። ድሮ በጥንት ጊዜ ተዋጊዎች ምናልባት ምሽጎቻቸውን ምናልባት የሚሰፍሩበትን ስፍራ የሚያደርጉት ጨው ባለበት ስፍራ ነው። ጨው ባለበት ስፍራ የሚያደርጉበት አንደኛው ምክንያት ጨው ያለበት ስፍራ ምን ያደርጋል? መድኃኒት ብዙ ይሆናል፣ ወይም ደግሞ ለቁስል መድኃኒት የመሆን አቅም ስላለው እዛ ስፍራ መቀመጣቸው ኢቭን ለጦርነት ስትራቴጂክ ፕሌስ ነው ማለት ነው። ምን ልል እያሰብኩ ነው? ምን ልል እየፈለግኩ ነው? እግዚአብሔር በጨው አማካኝነት መድኃኒትን ያመጣል። ጨው መድኃኒትን የሚያመጣ ነው፣ እንደ መድኃኒት የሚሆን ነው። ስለዚህ እግዚአብሔር በሕዝቡ አማካኝነት የመድኃኒትን እውነት ወይም የክርስቶስን እውነት በማምጣት መድኃኒት የሚነገርበት፣ መድኃኒት የሚሰበክበት፣ መድኃኒት የሚታወጅበት እውነታ ነው ማለት ነው። እግዚአብሔር ይክበር፣ እግዚአብሔር ይክበር። ስለዚህ ጨው እንደ መድኃኒት ልንጠቀምበት እንችላለን ማለት ነው። ሌላው መጽሐፍ ቅዱሳችን ላይ ኮቨነንት ሲደረግ ወይም ደግሞ ቃል ኪዳን ሲደረግ በጨው የሚደረግ ኮቨነንት አለ። ብዙ የመስዋዕት አዘገጃጀትም ላይ ጨው ዋነኛው ግብአት ነው። እግዚአብሔር ይክበር። ስለዚህ መስዋዕት የቂጣ መስዋዕት ሊሆን ይችላል። የሚሰራው አንደኛው ከጨው ነው። ምን እያልኩ ነው? እግዚአብሔር መስዋዕቱን ከጨው እንዲሰራ ይፈልጋል። አንተና እኔ ደግሞ በእግዚአብሔር ጨው ተደርገን ምን ተደርገናል? ተሰይመናል። የሚሰራው መስዋዕት ከኛ ነው ማለት ነው። እያልኩ ያለሁት የሚገባው ሰው
በእግዚአብሔር ፊት የሚቀርብ መስዋዕት ነው ማለቴ ነው። የእግዚአብሔር ቃል እንደሚል ራሳችሁን ቅዱስና ሕያው መስዋዕት አድርጋችሁ በእግዚአብሔር ፊት አቅርቡ እንደሚል እኛ ለእግዚአብሔር የምንቀርብ ሕያው የሆንን በምድር ላይ የምንመላለስ የምንሰራ የምናደርግ መስዋዕቶች ነን እያለ ነው። እግዚአብሔር ይክበር፣ እግዚአብሔር ይክበር። ምናልባት እንደ መጨረሻ የማየው ንግግራችሁ በጨው እንደተቀመመ በመንፈስ ቅዱስ ይሁን ይላል። ጨው መቀመሚያም ጭምር ነው ማለት ነው። ጨው የሚቀምም ነገር ነው ማለት ነው። እኛ በገባንበት ቦታ ሁሉ የጥበብ ቃል፣ የሚቀምም ቃል፣ ሰዎችን ለአገልግሎት የሚያዘጋጅ ቃል፣ ሰዎችን ለእውነትና ሰዎችን ለመሮጥ የሚያዘጋጅ ቃል ከኛ ይወጣል ማለት ነው። እግዚአብሔር ይክበር፣ እግዚአብሔር ይክበር። የሚቀምም ቃል ከኛ ይወጣል እየተባለ ነው። የሚሰራ ቃል ከኛ ይወጣል እየተባለ ነው። የሚለውጥ ቃል ከኛ ይወጣል እየተባለ ነው። እግዚአብሔር ይክበር። ስለዚህ ጨው ይሄ ሁሉ ተግባር አለ። ይሄን ሁሉ መስራት የሚችል ነው ማለት ነው። ሁለተኛው የዓለም ብርሃን ናችሁ የሚለው የእግዚአብሔር ንግግር ነው፣ ወይም የኢየሱስ ክርስቶስ ንግግር ነው። ብርሃን ምንድን ነው? ብርሃን ሶርስ ያለው ምንጭ ያለው የብርሃን ቅንጣቶች ያሉት ምንጭ ያለው አንድ ነገር ነው። ይሄ ብርሃን የማይስማማው አንድ ነገር ጨለማ ብቻ ነው። በጨለማ ላይ ብርሃን ከበራ ጨለማው ብርሃንን መቋቋም አይችልም። ወዲያው ነው ዞር የሚለው። ስለዚህ እናንተ የዓለም ብርሃን ናችሁ ሲል የምታበሩ ናችሁ፣ ለምትገቡበት ሁሉ የምታሳዩ ናችሁ፣ ጨለማን የምትገልጡ ናችሁ እየተባለ ነው። እግዚአብሔር ይክበር። እንዳልኳችሁ ብርሃን ሶርስ አለው ወይም ደግሞ ምንጭ አለው። ሰው ብርሃኑን ዝም ብሎ ማግኘት አይችልም። ባለፈው ሳምንት እንደተማርነው በክርስቶስ ኢየሱስ ሲያምን የዓለም ብርሃን የሆነው እውነተኛው በራሱ ብርሃን ያለው ኢየሱስ ወደ ሰው ሕይወት ውስጥ ይገባል። ኢየሱስ ወደ ሰው ሕይወት ውስጥ ሲገባ ደግሞ ያ ሰው ብርሃን ይሆናል። ለምን? ካገኘውና ከተቀበለው ብርሃን አንጻር። ስለዚህ እኛ የራሳችን ብርሃን ያለን ወይም ደግሞ በራሳችን ብርሃን የምንጓደድ ሳይሆን የተቀበልነውን ብርሃን በመንፈስ ቅዱስ የምናበራ የእግዚአብሔር ብርሃኖች የእግዚአብሔር ልጆች ነን እየተባለ ነው በመጽሐፉ። ስለዚህ ብርሃናችን በሰው ሁሉ ላይ የሚበራ የጨለማን ኃይል የሚገልጥ በጨለማ ላይ ስልጣን ያለው እኛ በምንገባበትና በምናርፍበት ስፍራ ሁሉ ጨለማን የሚያስወግድ ማለት ነው። ጨለማ ሶርስ የለውም፣ ብርሃን ግን ሶርስ አለው። ጨለማ ምንጭ የለውም፣ ብርሃን ግን ምንጭ አለው። እግዚአብሔር ይክበር። እኛ ምንጫችን ከሰማይ የሆነልን ማለት ነው አይደለ? ባይዘዌ በመጽሐፍ ቅዱስ በዘፍጥረት ሲናገር እግዚአብሔር ከሰራቸው ብርሃናቶች ሁሉ ሁለት ብርሃናቶችን ሰራ፣ አንዱ በቀን አንዱ ደግሞ በማታ እንዲሰለጥን ይላል። አንዱ ፀሐይ ነው፣ ሌላዋ ጨረቃ ነች። አንዷ የራሷ የሆነ ብርሃን አላት፣ አንዷ ግን ብርሃን ተቀባይ ናት። ምን ማለቴ ነው? ፀሐይ የራሱ ብርሃን ኖሮት በብርሃኖች ላይ የሚያበራ ወይም ደግሞ በቀን ላይ የሚያበራ ታላቅ ብርሃን ነው። ታናናሽ ብርሃኖቹ ደግሞ ከፀሐይ ተቀብለው በጨለማው ላይ የሚያበሩ ናቸው። ይህ እንደ ምሳሌ ልንወስደው እንችላለን። እግዚአብሔር የራሱ ብርሃን ያለው በብርሃናት ላይ የሚያበራ የብርሃናት አባት ነው። ብርሃኑን በእኛ ላይ ይገልጣል። ብርሃኑን በእኛ ላይ ይሰጣል። እኛ ላይ ያበራል። እስክንብለጨለጭ መልኩን እስክንመስል ድረስ ብርሃኑ ይበራብናል። ይህ ብርሃን ግን እግዚአብሔር የሚያበራብን እኛ ወርደን በጨለማው ላይ እንድናበራ ነው። እግዚአብሔር ይክበር። ፀሐይ በቀን እንደሚያበራ እግዚአብሔር በቀን ልጆች ላይ እናንተ የቀን ልጆች ናችሁ እንደሚል በእኛ ላይ ያበራብናል። እኛ ከእግዚአብሔር ተቀብለን በጨለማ ላይ ልክ ጨረቃ በጨለማ ላይ እንደምታበራ ከዋክብት በጨለማ ላይ እንደሚያበሩ እኛ በጨለማ ላይ የምንበራ የጨለማውን ጉልበት የምንገልጥ
ሰዎች ነን። ቀጥሎ የተባለውን እንነጋገርና እንጨርስ። ብርሃን በእንቅብ በታች አይኖርም፣ ብርሃን በተራራ ላይ ነው የሚኖረው። የንግስና መጽሐፍ ነው ብያችሁ ነበረ። የኢየሱስን ንግስና የሚናገር ነው ብቻ አይደለም፣ አብረነው እንደምንነግስም የሚያወራ ነው። በተራራ ላይ የምንቀመጥ ነን። እንደውም አንድ ታሪክ ልንገራችሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያኗን የምትሰራው ብዙ ጊዜ አስተውላችሁ ከሆነ በተራራ ላይ ነው። ይሄንን እንደ ምሳሌ ወስዳ በተራራ ላይ የምትሰራበት ዋነኛ ምክንያቷ ምንድነው ብላችሁ ከጠየቃችሁ፣ ምክንያቱም ቤተክርስቲያን ለዓለም ብርሃን ነች። ብርሃን ደግሞ በተራራ ላይ ነው የሚቀመጠው፣ በከፍታ ላይ ነው የሚቀመጠው፣ በንግስና ላይ ነው የሚቀመጠው ማለት ነው። ልክ ያንን ምሳሌ ወስደው በተራራ ላይ ቤተክርስቲያናቸውን ይሰራሉ። መልካም ምሳሌ ነው፣ እግዚአብሔር ይክበር። ይህ ማለት ግን በህይወታችን ሊገለጥ የሚገባውን ነው ግን በኃይል የሚያወራው። እንደ ክርስቲያን በተራራ ላይ ያለን፣ በከፍታ ላይ ያለን፣ ለሰዎች ሁሉ ልናበራ የሚገባ ምንገለጥ፣ ብርሃናችን የማይደበቅ ልንሆን ይገባል እያለ ነው። እግዚአብሔር ይክበር፣ እግዚአብሔር ይክበር። የመገናኛውን ድንኳን አንድ ታሪክ ልናገርና ልጨርስ። መገናኛው ድንኳን ላይ የሚበራ 7 መብራቶች ያሉት አንድ መቅረዝ አለ። ያ መቅረዝ ሁልጊዜ ዘይት የሚጨመርበት መቅረዝ ነው። ምን ማለት ነው? ዘይት ካልተጨመረበት ማብራት አይችልም። መቅረዙ በቅድስት ውስጥ ነው ያለው፣ በቅድስተ ቅዱሳን ውስጥ አይደለም። በቅድስት ውስጥ ነው ያለው። ከህብስቱ ማስቀመጫ ፊት ለፊት ነው ያለው። ሁልጊዜ ግን እንዲበራ ይፈለጋል። እንዲበራ ከተፈለገ ሁልጊዜ ዘይት ሊጨመርበት ይገባል። ሊቀ ካህናቶቹ ዘይት ሊጨምሩበት ይገባል። እግዚአብሔር ይክበር። እኛም ሁልጊዜ ብርሃናችን እንዲበራ ያስፈልጋል። ብርሃናችን ሁልጊዜ እንዲበራ ደግሞ ዘይት ሊጨመርብን ያስፈልጋል። ዘይቱ ደግሞ የእግዚአብሔር መንፈስ ቅዱስ ነው። ስለዚህ በመንፈስ ቅዱስ የሆንን የምንበራ፣ የምናጣፍጥ፣ ለውጥን የምናመጣ፣ በገባንበት ማህበረሰብ ሁሉ የእግዚአብሔር ሰራተኞችና የእግዚአብሔር ገንዘቦች የሆንን እንደሆንን የሚያሳይ የመጽሐፍ ክፍል ነው ማለት ነው። እግዚአብሔር ይክበር። የዛሬውን በዚህ አብቅተናል።